ቅዳሜ ከሰዓት እንደቀጠለ ነው የሚገኘው በመጽሐፍ ዝግጅታችን ላይ ነው ያለነው። ዛሬ ደግሞ በስነ ግጥም ከእድሜዋ በላይ የሆነች እንዲሁም ደግሞ ምናልባት መጽሐፍ በማሳተም ታሪክ በእድሜ ተመሳሳይ የሆኑ ሁለተኛዋ ልጅ የመጣችልን ይመስለኛል በቅዳሜ ከሰዓት። አዎ ያው በሶሻል ሚዲያ እናቃታለን። ከዚህ ቀደምም የመጣች ልጅ አለች እና ካስታወስካት ቆንጆ የግጥም ጸሐፊያን እየመጡ ነውና ዛሬም እስኪ መቅደስ ገብረመድህን መታለች። እንቀበላት። መርሐባ። ናፍቆት ሃልናው ዞት ፈርሷል ገጼው መሳም ናፍቋል ከንፈር ይላመሉ ከስቼ ገርጥቼ በተጋለጥኩ ካልጋ ከጎኔ እንድትቆይ መሽቶ እስከሚነጋ መተን ልትጠይቀኝ በታመምኩ በጽኑ ፈውስ ከኔ በራቀ ማዘን ከኔ ካደረገ ሽምድምድ ብልልህ ቁርጥምጥም ባረገኝ መራመድ ባቃተኝ ቅፍ ያደረክ እንድትሸከበኝ ህመሙ በርትቶ ስቃይ ባስታቀፈኝ እንባ አይኔን ሞልቶ ውሽቅ ያደረክ እንድታባብለኝ ባንተ እጅ እንድጎርስ እጄ ቢደነዝዝ ቁርጥም ላድርግ ጣትህን ልመዝመዝ ፍቀድ ዓለሜ እንድኖር ታምሜ አዋቂ እንዳመሉ መድኃኒት ቢሳሳት የክንዴ ላይ መርፌ ደም ስሬን በሳታት ተሰብሮ በቀረ ያ ስልሹሉ መርፌ እንድኖር እድሜን በክንድ ታቀፌ ሽምድምድ ባረገኝ ውልክፍክፍ ባረገኝ እግዚአብሔር በጨከነ ምሕረቱ በራቀ ሺህ እጥፍ ከምድር ህመሜን አጅበ ከጎኔ እንድታድር መስኮት ገርበብ ይበል ሲመጣልኝ እንዳይ ለሱ ስለ አይደል በህይወት የምቆይ ከሰውነት ልጥፋ ልገኝ ከሱ ደረት የትንፋሽ መስመሬን ስትቀጥል እንዳያት ያ አመሰግናለሁ። በጣም እናመሰግናለን መቅዲ። አረፈሉ። እናመሰግናለን መቅዲ። እንግዲህ ብዙ ጊዜ በሶሻል ሚዲያ ላይ እናቃታለን። የሚገራርሙ የሰውን ቀልብ የሚስቡ ግጥሞች ጽፈያለሽ። ዛሬ ደግሞ በገባይ ልክ የተሰኘ መጽሐፍ ይዘሽልን መጥተሻል። ከርዕሱ ብንጀምር ደስ ይለኛል። የፍቅር ብዕር ከውስጧ የሚወጣ አንዲት ሴት ምስል ይመስለኛልና እንኳን ደህና መጣሽ። መጀመሪያ በቅድሚያ አንቺ በግጥም መጣሽ፣ እኛም ተቀበልሽ። በቅድሚያ እንኳን ደህና መጣሽ። እንኳን ደህና ቆያችኝ። በጣም አመሰግናለሁ ኢቢኤስ። በዚሁ አጋጣሚ ያው እዚህ ጋር ያልሻት ሴት እኔ ነኝ። እንደ ድንገት ቢሮ ውስጥ ቁጭ ብዬ በጎን የተነሳ ፎቶ ነው። ብዙ ጊዜ ሁለት ቦታ ሹሩባ ተሰርቼ ሄዳለሁና ሁለት ቦታ ጉንጉን ተሰርቼ የተነሳ ፎቶ ነው። ከዛ መጽሐፌ ሲወጣ በቃ ለምን ይሄንን ፒክቸር አንጠቀመውም የሚል ሐሳብ መጥቶ እና ያው የፍቅር ብዕር ነው። ከዛ ውጪ መጻፍ አልቻልኩም። እውነት ለመናገር ከሔዋንና ከአዳም ፍቅር ውጪ መጻፍ አልቻልኩም። እሱ ስሜት በገባሽ ልክ ነው የጻፍሽው ማለት ነው? አዎ በገባኝ ልክ ነው። የሆነ እድሜ ያለሽ actually እድሜ አይደለም most of the time ይሄ ኤክስፒሪየንስሽ ነው የሆነ ነገር ላይ የሚያደርስሽ የላይፍ ኤክስፒሪየንስሽ ነው መኖር የምትይው ማለት ነውና በሱ ልክ በመጣውበት ሂደት ውስጥ የሆነ እድሜ ላይ ስደርሽ እሱ ጋር የሚገባሽ ልክ አለና እሱ ድረስ የደረስኩበት ልክ ነው የጻፍኩት። so maybe next መጽሐፍን ባወጣ በደረሽበት በገባኝ ልክ ነው የሚሆነው ርዕሱ። ከዛ ቀጣዩ ጆርኒ ይሆናል። እንግዲህ ቅድም እንዳልነው ነው በእድሜ ትንሿ ሁለት ሰዎች ምናልባት ተመሳሳይ እድሜ ያላችሁ ሁለት ገጣሚያን መታችኋል። ሁለታችሁም ሴቶች ናችሁ። ማህበራዊ ሚዲያ ላይ በጣም አክቲቭ ናችሁ። አንድ እሱ ነው። በጣም እሱን አፕሪሼት እናደርጋለን። በሌላ መልኩ አልባሳትሽ ራሱ ግጥማዊ ነው። ከላይ የደረብሽው ኮት ይሄ እንግዲህ የሙዚቃ ሰዎች መድረክ ማክበር የሚሉት ነገር አለ አይደል? እና አንቺም ስራሽን ከስራሽ ጋር አብሮ መሄድ ከእድሜሽ ጋር አብሮ መሄድ አዲስ አይነት ስታይላይዜሽን ላይ መጣሽው። እናመሰግናለን። በድጋሚ እንኳን ለአዲሱ መጽሐፍሽ እንግዲህ እንኳን ደስ አለሽ ልንልሽ እንወዳለን። በጣም አመሰግናለሁ። መልካም መቅዲ፣ ትንሽ ባክግራውንድ የትምህርት ባክግራውንድሽን እንስማ። በጣም አክቲቭ ነሽ ስታወሪ። ልጅነትሽ ደስ ይላል። ትንሽ ምን ላይ ነው የቆየሽው? ትምህርት ላይ ምን ተምረሻል? ወይስ ደግሞ ከስነ ጽሁፍ ጋር የተያያዘ ነገር አለ ወይ? ኦኬ፣ ከስነ ጽሁፍ ጋር የሚያገናኘው ነገር የለም። እስካሁን ቆይታዬ ላይ ባንክ ኢንዱስትሪ ላይ ነው ያለሁት። አይገናኝም ከመጽሐፍ ጋር። ሶ
ኢትዮጵያ እርምጃ ኤሌመንተሪ ተማርኩ። የተክለ ሃይማኖት ልጅ ነኝ። ተክለ ሃይማኖት ጥቁር አንበሳ ኤሌመንተሪ ኢትዮጵያ እርምጃ፣ ከዛ ጥቁር አንበሳ፣ ከዛ ሚኒሊክ፣ ከዛ ኮሌጅ ላይ ነው ቀጥሎ የነበረው ጆርኒ። አካውንቲንግ ኤንድ ፋይናንስ ነው የጨረስኩት ፈርስት ዲግሪ። በቃ ከመጽሐፍ ከጽሁፍ ከስነ ጽሁፍ ጋር የሚያገናኝ ጆርኒ የለውም ላይፍ ውስጥ። ፍላጎትሽ ነው ግጥም መጻፍ የተሰጠሽ ነገር ነው ይመስለኛል። በጣም ነው ደስ የሚለው። ላሳያችሁ ብችል ደስ ይለኛል፣ ግን በጣም ደስ የሚል ስሜት አለው ግጥምና እሱ ላይ ነው ያለሁት። ስለ ተክለ ሃይማኖት ልጅ ነኝ አልሽና ስለ ልጅነትሽ በልጅነትሽ ስለተጫነብሽ ኃላፊነት ማንሳት ምን ልችል? ኃላፊነት ሳይሆን ግዴታ እንጃ፣ ኃላፊነት ግዴታ ነው ይመስለኛል። አያቴ ያሳደገችኝ ልጅ ነኝና አያቴ ስታሳድገኝ እስከሆነ እድሜ በጣም ተንቀባሪ ነበርና አግኝቶ ማጣት የሚባለው ስሜት አለ አይደል? እሱ ላይ ስትደርስ እኔ ኦልሞስት 16 17 ዓመቴ ላይ ስራ ጀመርኩኝ። ስራ ጆርኒ ነበረኝ ማለት ነው። አስተናጋጅ ነበርኩ። የወንዶች ፀጉር ቤት ምናምን ስክራፕ ምናምን ሰራ ነበር፣ ሂሳብ እቀበል ነበር። ውጭ አድሬ ማላቅ ልጅ 6 ወር ያህል ቡሬ የሚባል ሀገር ለሪሰርች ሄጄ ሰርቻለሁ፣ ክፍለ ሀገር ውስጥ። አይ ቲንክ ትንሽ ጥሩ ኤክስፒሪየንስ አለኝ ትተል ያጠነክርሻል እኮ እንደዚህ አይነት ነገሮች። እውነት ነው። እስኪ ወደ ግጥምሽ ደግሞ ገባ ገባ እያልን አይደለ? አንዳንድ ደራሲያን ስነ ጽሁፍ ስራቸውን የተነፈስኩበት ሀሳቤን ያወጣሁበት ይላሉና አንቺ ይሄ ስራሽ ላንቺ እንዴት ነው የምትገልጪው? በዚያውም ደግሞ አንድ ግጥም እያነበብሽልን ወደ መጽሐፉ ነው። እሺ በርግጥ የሚሰማኝ ስሜት ምናምን ብዙም እንደዛ አይነት ሰው አይደለሁም። ሳለቅስ ስላስለቀሰኝ ስለከፋኝ ምናምን እያልኩ ምጽፍ ሰው አይደለሁም። ስሜትሽን አለ ምጽፊው ስሜት ሊኖር ይችላል፣ ግን በሰዓቱ አይደለም፣ ካለፈ በኋላ ሊሆን ይችላል። ወይ ደግሞ የግጥም ምሽት ላይ ስነ ጽሁፍ ምሽት ላይ ስትሳተፍ የሆነ አድማይር ያረኩት ፖይንት ካለ በሱ ሐሳብ ላይ ነሸጣ የሚባለው አይነት ስሜት እንደሱ አይነት ነገር ነው እንጂ ብዙም ኢሞሽናል ራይተር አይደለሁም። አይ ዶንት ቲንክ ለሊት ግጥም ሲመጣለት እንደሚነሳው ምናምን እንቅልፌ እንደሆነም በጣም ነው የምወደው። እሺ አጭር የግጥም ልጋብዛ። አጫጭር ግጥሞች ደስ ይላሉ። ተከተልኩት ስላመንኩት ጨርቄን ጥዬ ተጓዝኩለት ከወሰደኝ ተንከልክዬ የገላው ላብ ከገላዬ ስክነት ላንቺ ተፈጠርኩ ባለኝ ቅጽበት አካሌ ካካሉ ወዘናው ከወዜ ተቆራኝቶ ባየው ጊዜ አሜን አሜን ብዬ ከእግዜሩ ላወጋ ቀና ብል የይሁዳ ዲናር ተቀምጧል ካልጋ። አጭር ግጥም የሚብሰለሰል ግጥም ነው። መቅዲስ ወደ ውስጥ ደግሞ አንዳንድ ነገሮችን ስናነሳ አንዱ ምናልባት ሊነሳ የሚችለው የግጥሞች ማጠንጠኛ በተወሰነ መልኩ ቅድም ከአዳምና ከሔዋን ጋር ያያሽው ነገር አለ። በራስሽ አብዛኛው ማጠንጠኛ እሱ ነው ብለሽ ጽፈሻል። ማን ነው የማን ግጥም ነው በጣም ይስብሽ ወይ የተሳብሽበት? እንዲሁ እንዳልሽው በስነ ግጥም ምሽት ላይ ይሆናል ወይ በልጅነት ይሆናል። ስታይል የተከተልሽው ስታይል አለ ወይ የራስሽ ነው? የተከተልኩት ስታይል የለም። በርግጥ ግን ያው ሎሬት ጸጋዬ ገብረመድህን እሳቱ አበባ እንደ ግጥም መጽሐፍ የመጀመሪያ ንባቤ ነው። ኦኬ። እና በጣም ነው በጣም አክቹሊ የቃላትም ሀብታም ናቸው። ላይክ ግጥም ሲሰድሩ ምናምን በጣም ይገርመኛል። ግን አይ ቲንክ እነሱ ላይ መድረስ አይቻልም። ኦብቪየስሊ ማንንም የቻለ አይመስለኝም። ግን እሳቸው ናቸው ትልቁን ሚና የተጫወቱት። ከዛ በኋላ ግን ወደ እኔ ዘመን ስንመጣ እነ ኤልያስ ሽታሁን ጥሩ ግጥሞች ይጽፋሉ። ስፔሻሊ እንደዚህ የፍቅር ስሜት ያላቸው ግጥሞችና እነሱ ናቸው። መልካም። ኤልያስ ሽታሁንን ስታነሺ ርዕስ የለውም የሚል አንድ መጽሐፍ አለው። እንዲያውም በሱ መጽሐፍ እንግዳችን ሆኗል እና ያንቺን ግጥሞች ሳያቸው ርዕስ የላቸው በገባይ ልክ በእያንዳንዱ ገጽ ላይ ከላይ ተጽፏል እንጂ ሀለ ሀመ ሰረሰ እያሉ ነው የሚሄዱት ግጥሞች። ምክንያት አላቸው?
ስለገረመኝ ነው እሱም ራሱ ፊደል ናቸው ርዕሶቹ ሃለ ሶ ትንሽዬ ቀላል ነው ብለን የምናስባቸው የግጥም ርዕስ አወጣጦች አሉ ከግጥሙ ላይ የሆነች ቃል ውስጥ የምትማርቅ ቃልን ውስጥ ይደረግና ርዕስ ይደረጋል ሶ ኢንስቴድ ኦፍ ዛት ግጥሙን የሚመሰርተው ማን ነው ቃል ነው ስለዚህ በቃ ቃል ይሁንና እንጂ ሌላ ድራማ ወይም እንትን የለው ሐሳብ የግጥሙን ሐሳብ የሚገልጽ ርዕስ አይደለም በቃ ወይ ሀ ነው ወይ ሐመርሃ ነው ወይ ለ ነው እንደ ማውጫ በው በቃ እንጂ ሌላ ነገር የለው አንዳንድ ገጣሚያን ርዕስ ሰጥተው ከርዕሱ ግጥሙን የሚጽፋሉ አንዳንዶቹ ደግሞ እንዳልሽው ከግጥሙ ውስጥ መዛው ርዕስ የሚያደርጋሉ ያንቺ ደግሞ ልዩ አታያይ ነው በሐለሃመ ይሄደ ነው ስለዚህ ያ ነፃነት ነው የደራሲ ነፃነት ተጠቅመሻል ማለት ነው ፕላስ ለደራሲ ከሚሰጠው ነፃነት የቆነጠርሽው ነው ማለት ነው አሸጋ ነገር ነው አመሰግናለሁ መልካም እዚህ ጋር አሁን አንድ ግጥም አለ እሺ ዘጊ አጫጭር ግጥሞች ደስ ይሉኛል አንቺ ብታነቢው ባንቺ ላይ ያምራል በርግጥ ግን ሐመርሃ እስኪ አንብበኝ አሳምር ከሆነ አንቺ ብታነቢው ደግሞ በጣም እኔ የማላውቀው አብሮኝ የሚኖር ሰው ሳጣ የሚያጣ ሳገኝ የሚኖረው ስበላ የበላ ከኔ የሰመረ ስጣፍጥ የሚጥም ስመር የመረረ ስተኛ ሚተኛ አንድ ሰው ነበረ ማንነቱን ላውቀው በብዙ ብታትር ሱባኤ ገብቼ ሌት ቀን ባማትር ሊይዘው ብጣጣር ብጥር ልደርስበት የራሴን መዓዛ ገጽና አገኘው ወደ ሶሻል ሚዲያ ሲንምጣ መግዲ ያው ቲክቶክ ላይ ያለሽ ቅድም ያልነው ነገር አለ እንግዲህ ከእድሜሽ ጋር ተያይዞ የድምጽ ቃናሽም ግጥምን ለማንበብ እንዳድማጭ ደግሞ እኛ ስናዳምጥ ሚጥም ነገር አለው ግጥም ሲጥም ይባላል አይደል እሱ ግጥም ሲጥም ወስዶ ግጥም ይባላል ወስዶ ግጥም እና በሶሻል ሚዲያው በምን መልኩ ጠቀመሽ ይሄንን የስነ ጽሁፍ ስራሽን ከፍ ለማድረግ እዚህም ለማድረስ ለነገውሽ በሶሻል ሚዲያ ቲክቶክ ነው ትልቁ ሚና የወሰደው ቀጥሎ ኢንስታግራም ግን ቲክቶክ ትልቁ ያው መጀመሪያ ስለመግጠሜ ሳይሆን ስላነባበቤ ነበረ ብዙ አድማየር የሚገኘው በብዛት እንደሆነም ግጥም እኮ አልወድም ግን አዳምጥሻለሁ የሚለኝ ኦዲየንስ ይበዛ ነበርና ከዛ ደስ ይላል የሰው ተቀባይነት ለካ ደስ ይላል እና ማጣጣም ጀመርኩኝ ማለት ሶ ፖስት ማድረግ ከስራው ወጥቼ ሁላ አስታውሳለሁ በር ላይ ምንም ወጥቼ ቶሎ ደሞ ይመቻል እንደሌላ ስራ አይደለም ግጥም አንዲ ካሹ ወጥትርሽ የሆነሽ ቦታ ላይ ቅርጽ አድርገ ፖስት ማድረግ ነው ብዙም እንትን አይጠይቅም ትግል አይጠይቅም ሶ ቀላል ስለነበረ ቲክቶክም ላይክ ሰውም መቀበል የጀመረበት ታይም ነበረ ቆይቷል አክቹሊ 5 አመት ምናምን ያልፈኛል እኮ ቲክቶክ ያው ትንሽ እንዳልከው ላይክ ትንሽ በስራ የተጠመድኩ ስለነበረ ታይሜን ወሰደው ሶ ሶሻል ሚዲያ ላይ ቲክቶክ ትልቁ ሚና ነው ለኔ ሰው ሲያዳምጥ ኦኬ ደስ ይላል ተቀባይነቱ እንዳልከው ነው በቃ በጣም ኤክሳይትመንት አለው በጣም ሶ ከዛ በኋላ ደግሞ ቲክቶክ ላይቭ አለ ላይቭ ላይ ስታቀርቢላቸው እንዴ ያሳብማ ላይቭ እንትን ይሁን መጽሐፍ ቢሆን እንዴ እኔ መጀመሪያ ገዢሽ ነኝ ምናምን የሚል ሰው አለ ያበረታቱሻል አዎ በጣም ያበረታቱ ሰዎች አሉ ከወጣ በኋላ መጽሐፌ እንደሆነም ሌላ መጽሐፍት ቤት አልገባም እዛው ላይቭ ላይ ነው ተሸጦ ያለቀው በእውነት እና ብዙ አድማየር የሚያደርጉ የሚያበረታቱ ሰዎች አሉ ሶ እሱ ነገር ወደ መጽሐፍ አመጣኝ ማለት ነው መግዲያው እንግዲህ እንደምንሰማት ይሄ ሜሎዲ ቮይስ ሚሉታል አይደለ የሙዚቃ ሰዎች የዛ አይነት የሚስብ ድምጽ ነው ያለሽ ጥሩ ነው አንድ እንጋበዙ የኔ ድምጽ አልሰለቻችሁም ወገኖች እኔ ራሴ ስሰማው መግዲያ እስቲ ጀባባይን እሺ ያን ለት ዞር ስል የሳቅ ያየኝን መውደድ አላቆምም ማይን ጥርስህን መቼም ማረሳው መንገዴን የከፈተው መውደድ ያወኩበት እንደ ሰማይ የፈካለት በተጠጋው አንድ እርምጃ ቅጽበት እንዴት አድርገ ቀልቤን ሳብካት እንዳሰኘኝ መኖር ካንተ እስኪ መስለኝ ሆንኩ ግራጎን እኔ ስፈጠር ካካልህ የጠፋብህ አገኘኸኝ አገኘው
እንዳየው አልነካው ወይ አልሳምኩ አላወራን ስቀ ስላየኸኝ ብቻ አመት ሞላን አረ መላምቱ ዘመድ ወዳጆቼ አይናፋሮኛለሁ አይናፋሮቼ አይ ከዛ ሰላምታ አልሰጠኋት አላነጋገርኳት በአይኔ ብቻ ያየው አንድ አመት ይሄ በቃ በእውነት ግጥምን በዜማ ማለት ይሄ ነው። መልካም አንድ ነገር እስኪ እናንሳ። አያትሽን ወይዘሮ ልታይ ገብረስላሴን በተለያየ መልኩ እዚህ መጽሐፍ ላይ ጠቅሰሻቸዋል። የእሳቸው ውለታ አያትነታቸው እናትነታቸው አንቺን ለቁም ነገር ማብቃታቸው ተነስቷል በተወሰነ መልኩና ስለሳቸው እስኪ እናወራ። አስተዋወቂ እርሳቸው። እሺ ወይዘሮ ልታይ ገብረስላሴ ትባላለች። አያቴ ናት። የእናቴ እናት ናት። እናቴ ካረፈች በኋላ እሷ ናት ሙሉ ነገሬን ወስዳ ማሳደግ የጀመረችው። በጣም ጎበዝ እናት ናት። ኮስታራ ናት። ግን ፍሪ ናት። ለምታረገው ነገር አትይዝህም። ስትጠፋ ላይክ ለማየት ሳይሆን በቃ ሳይ አየሽው አይደል አይነት ነገር ውስጥ ነው እንጂ ይሄ ጭምቅ አድርጋ አላሳደገችም። ፍሪ ናት። እንደ አያት አይደለች ማለት አይ ነው አያት ያሞላቀቃል ምናምን ይባላል፣ ግን ውሸት ነው። በአያት የሚያደጋችሁ ሰዎች ካላችሁ በደንብ ነው የምትጋረፈው። እንደውም ምን ያልተገረፍኩም ትንሽ ያው ቶሎ አደገ መሰለኝ ጭንቅላቴ። ብዙም ለጥፋት አጠፋ ነበር፣ ግን ይሄ የሆነ ኤጅ ላይ በቃ ወደ ቶሎ እንዳልኩሽ ነው። ሜንታሊ ስትበሲ ነው ላይፍ ኤክስፒሪየንስ ነው የሚያበስልሽና አይ ቲንክ ላይፍ ኤክስፒሪየንስ አለኝ ብዬ ማውራት የምችለው አሁን በእኔ እድሜ እንደዛ ሊያወራ አይችልም ሰው ብዬ ማስባቸው። እንግዲህ አሁን ይሄ ባንክ ኢንዱስትሪ ላይ ስገባ 9ኛ ስራዬ ነው። ሰው ብዙ እንትን ስላለፍኩኝ ነው መሰለኝ ብዙም ለጥፋት ዝግጁ አልነበረም። ምን ስራ ጠፋብኝ እኔ የምሰራው በጣም ብዙ እሱ ነው የሚልሽና ለቴ በጣም ምገርም ሰው ናት። ኤምባሲ ነበር የምትሰራው። ማለት እኔ አልችልም እሷን መግለጽ። እኔ እንጃ ጽፌ አላውቅም። አሁን ስለ እናት ግጥም ምናምን ማለት እዚት ላይክ ስለ እናት ስትጽፊው ምናምን ቃል ነው በቃል ያልፋል ጽሁፍ ስለሷ ምናምን እላለሁኝና ስለ እናት መጻፍ አልችልም። አንድ እንደሆነ ሞክሬ ነበር አያቴ ምናምን የሚል ግን በቃ እንትን አይልሽም፣ አያረካሽ። ቃላቶቹ ይቀሉብሽ። አረ በስመ አብ ትለያለች እሷ በጣም ትለያለች። ራሷን ላይክ ብዙ ነገር ውስጥ ያስቀመጠች ሴት ናትና በጣም እህቶቼ ሱዳን ምናምን ነው የተወለዱትና እነሱን ለማምጣት የሄደችበት ጆርኒዎቿ ምናምን ራሱ መጽሐፍ የሚሆኑ ነገሮች ናቸው እና በጣም ደስ የምትል ትልቅ ሴት በሰፈር ውስጥ ተክለሃይማኖት ሰፈር ውስጥ ለቴ ሲባል በቃ መጣች ለቴ ታለች። በቃ እኛ ጋር ብቻ አይደለም ጎረቤት ላይ ራሱ ያሳደረችው ነገሮች አሉና አይ ዶንት ኖ አንድ ቀን ብታዩት በቃ ሁሌ እሷ ጋር መሆን የምታስመኝ ስታወራችሁ ማጠግብ አትጠገብም። በቃ እኔ አላውቅም ስለሷ እንዴት እንደማወራ አላውቅም ነው። ጸጊ በዚህ አንድ አሪፍ ቃል ታወጫለሽ ሁሌ መኖር ነው። አሁን የእናትን ፍቅር መኖር ነው እንጂ እናቴ እንዲ ማለት ያለሽ የሆነ መኖር ነው የምትለው ነገር ወዶላታለሁ ጸጊ። አይወራ የሆነ በጣም የምትወጂው ነገር በቃል መገለጽ የማይችል ወይ ልታነሹ ስትይ አምባሽ ግጥም የሚልና ያን መኖሩ ይሻላል ከምታወሪ ኑረቱ። አሁን አንቺም ቃላቶች ይሰንፋሉ አይደል አንዳንዴ በቃ ያንን መኖር ነው። ወይዘሮ ልታይን ነገር ውስጥሽ አይደለ በደስታ በምስጋና ያ እሳቸው ነገር ማንሳታችን እንግዲህ ባንድም በሌላ ላንቺ ለዚህ መድረስ ባለውለታም ስለሆነ እሳቸው ማንሳት ተገቢ ነው ብለን ነው። መልካም ረከስኩብህ አይደል ብታየኝ ሆኜ ሰው ቅን የዋህ ልቤን ዋጋ ያሳጣኸው እምቢ የሚል ካፌ ብታጣ ሰለቸኝ ወረድኩብህ አይደል ከጠራኸኝ ብገኝ አንደበቴን እሺ እንደህል ቀልቤ አቀለጥከው እንጂ ልቤን እንደቅቤ ምን ምቾት ምን ተድላ ደግሞ
እናት አባቱ ይላሉ አፈሰች ልጄን አፈሰች አላወቁም እንጂ እንኳንና ልቡ መልኩ እንደሚሰለች ይላል። ደረጃውን እዚህ ቢለው ወይኔ በላቸው ነው ወይኔ በላቸው። የመጨረሻ ጥያቄ እዚህ መጽሐፍ ላይ ስለ አብዱኪያር አንስተሻል። አብዱኪያርን አመስግነሻል። አብዱኪያር በጣም የሚለየ ሰው ነው። በስማ ሂዝ ማይ ሜንቶር። በጣም መካሪ፣ ጩጬዎች መስራት ትችላላችሁ በቃ እያየው ነው የሚል አይነት ሰው ነውና እዚህ መጽሐፍ ላይ ራሱ በጣም ትልቅ ይሄ መጽሐፍ እንዲሆን ራሱ እሱ ነው ብዙ ነገሮች ያገዘኝ በብዙ መልኩና በጣም የሚገርም ሰው ነው ማለት እለዋለሁ። አንተ እኮ ታዋቂ አይደለህ ማዋቂ ነህ እለዋለሁ። በብዙ ሀሳብ ብታወሪው ብዙ ሀሳብ ብታመጭለት ሊያወራሽ የሚችል ሰው ነው እና እኔ ሳድግ እሱ ነው መሆን ፈልገው። እውነትሽን ነው። አብዱኪያር ስማገኘው ጋር አሁን ከወራት በፊት ሄጄ ነበረ። ያው የሙዚቃ ሰው ነው ፕሮግራም ለመስራትና የአብዱኪያርን አልበም ይሰራለት እሱ ነው እና እኔ ከሰራሁለት እሱ እኔ ነኝ ሰራኝ ይበልጣል ነው ያለኝ ስማገኘው። አብረን በነበርንበት ጊዜ አብዱኪያር እንደዛ ነው ስታወሪው በጣም ብዙ ሐሳብ አለው ውስጡ። ምንም ርዕስ ላይ የመወያየት አይደለም የመወያየት ችግር የሌለባቸው ሰዎች አሉ። አንቺን ለማገዝ የሚሄድበት መንገድ ግን በጣም ይገርማልና አብዱኪያር እንደዛ ነው እና ናፈቀኛል። አልበሙ ባያልቅ እያልኩ ነው የሰራሁት። አብረን የቆየንባቸው ጊዜያቶች በቃ እኔ ሰራሁለት አይደለም የምለው እሱ እኔን በጣም ብዙ ነገር ሰርቶልኛል ሲል ነበርና አብዱኪያር እውነት ነው አዳዲስ ልጆችን አብሮ ይሰራል እንዲያድጉ ይፈልጋልና ሰውን ለማገዝ የሚሄድበት መንገድ በጣም ይገርማልና ኪያሪ መቼ እንግዲህ ኤቢዲ መቅደስ ገብረመድህን እንግዲህ በገባኝ ልክ የተሰኘ የመጀመሪያ ግጥም መድበልሽን ይዘሽ መጣሽ። ጸጊ እንዳለችው ሐሳብ የተለያየ ሐሳብ ላይ ማህበራዊ ጉዳይ ላይ ፍቅር ላይ የሚያነሳሱ ነገሮች ናቸው። ከእድሜሽ ከሙያሽ ከስራ ልምድሽ እንዲሁም ደግሞ በዙሪያሽ ካሉ ሰዎች የተቀዱ ብዙ ነገሮች ይኖራሉ። የተወሰዱ በአንድም በሌላ ሐሳቦች ይኖራሉ። ስለዚህ አንቺ የዛ ሁሉ ውጤት ነው ማለት ነው። በዙሪያሽ ላሉ ማህበራዊ ሚዲያ ላይ ለሚከተሉሽ ሐሳብ ለሚሰጡሽ የዛ ሁሉ ውጤት ነው ማለት ነውና ድሉ የጋራችሁ ነው ብዬ አስባለሁ። በእኛ በኩል እንግዲህ የቀረውን ነገር ለአንባቢ መተውም ስላለብን መግዴ የመጨረሻ የምትነግሪኝ ነገር ካለ እሱን እንስማና እንጨርስ። በሶሻል ሚዲያ ካወቅኳቸው በጣም ገራሚ ሰው ሰለሞን ሳህለ ነው። ቀጥሎ ሰለሞን ሳህለ ነው ይሄን መጽሐፍ የሰራው። ከሱ በኋላ ደግሞ ሶሻል ሚዲያ ላይ እንደ ድንገት ያወቅኩት ከኋላ ኢዮብ ዮናስ ይላል። ኢዮብ ዮናስ መጽሐፍትን በድምጽ ኢዮብ ዮናስ መጽሐፍትን በድምጽ ይባላል። በሶሻል ሚዲያ ነው የተዋወቅኩት። ጀርመን ሀገር ነው የሚኖረው። በጣም ጎበዝ ሰው ነው። የማንበቤ ነገር ከሱ ጋር ነው ያደገው። ድሮ ማነብበት ዘይቤ የነበረውን ነገር እዚህ ቆይ አቆሚ ፊደል ተሳስተሻል እስከሚል ድረስ እርማት ድረስ እያስቆመኝ ነው። ልብ ወለዶች እናነባለን ላይቭ ላይና ከሱ ጋር በጣም ራሴን ያየሁበት በጣም መልካም ሰው። በዚሁ አጋጣሚ በጣም ነው ማመሰግነው ኢዮብ። እግዚአብሔር እንግዲህ ሀገርህን ለማየት ያብቃ። በጣም ረጅም ጊዜውን ከወጣ እና በጣም የሚገርም ሰው ነው። ኢዮብና ሰለሞን ሳህለ በጣም ትልቅ አስተዋጽኦ አላቸው። እኔ እዚህ ጋር አሁን እዚህ ጋር ያለሁት መቅዲ የብዙ ውጤቶች ናት። ጆርኒ ላይ ያሉ ሰዎች በጣም የሚገራርሙ ሰዎች አሉ። እግዚአብሔር ይወደኛል መሰለኝ አላውቅም። እውነት ልዩ ቦታ አለው እግዚአብሔር ይመስለኛል እንጂ በቃ ማገኛቸው ሰዎች ሁሉ ላይክ አክቹሊ እኔም ማሳድደው ሰው ቫልዩ የሚጨምርልኝን ሰው ነው እንጂ አዘርዋይስ ብዙም እንትን አይደለምና ኢዮብ ሶሊ ኤቢዲ በጣም ነው ማመሰግነው። ቤተሰቦቼ በጣም ነው ማመሰግነው። እህቶቼ በቃ ሌላ ጓደኞቼ የሚኖራሉ ምስጋና አልቅም። ቴንክ ዩ እጅግ በጣም እናመሰግናለን። በገባኝ ልክ ገዝታችሁ እንድታነቡት እኛም እናበረታታለን። ቅዳሜ ከሰዓት እንግዲህ ከመግዲ ጋር ያደረገው የመጽሐፍ ቆይታ ይሄን ይመስላል። መግዲ አክብረን ቆመን እንደተቀበልሽ አክብረን ቆመን እንሸኝሻለን። እናመሰግናለን።